ሰላም ኢቲኬሮች ጂንካ ገብተናል። ኢቲኬር ጂንካ መጥቷል። ጂንካ ቀጣዩ የፕሮጀክታችን መዳረሻ ሆኗል። የኢቲኬር አግሮ ፕሮጀክት እንግዲህ ጂንካ 300 ሄክታር መሬታችንን ልንረከብ ነው። ታላላቅ ሊደሮቻችን የድርጅታችን መስራችና ባለቤት እንግዲህ ያለውን ነገር በቀጣይ እናሳያችኋለን። ጂንካ እንገኛለን። ቆይታችን በጣም ያማረ የደመቀ ነው የሚሆነው። እዚህ በጣም እጅግ ደስ የሚል ቆይታን እናደርጋለን። ኢቲኬር ጂንካ ነው ያለነው። ጂንካ በጣም ደስ የሚል ቆይታ ይኖረናል። አብራችሁን ቆዩ። ኢቲኬር ያብባል ያምማል። ከአዲስ አበባ በአየር ተጉዘን ጂንካ ከተማ አርፈን ከጂንካ ከተማ ደግሞ ወደ መንደር ቀበሌ የምናደርገው ጉዟችን እንደቀጠለ ነው። አሁን የምንገኘው ቶልታ ቀበሌ ነው። እዚህ ጋር ሁነን እስካሁን ያለውን ስሜት ታላቁ ሊደራችን የኢቲኬር አባት the father of ኢቲኬር አምባሳደር የቺፍ ሰርክል አባል በጣም የምንወደውና የምናደንቀው ሊደራችንን የተሰማውን ስሜት እንሰማለን። ተምዬ እንዴት ነው ጉዞ? እንዴት ነው? በጣም አሪፍ ነው ሳምዬ፣ በጣም ምርጥ ነው። እንደዚህ ኤክስፔክት አላረኩም። በጣም ከኔቸር ጋር በጣም ኢንጆይ ያደረግን ነው። መንገድ ላይ የምናየው ነገር ከኤርፖርት ጀምሮ ከአዲስ አበባ ጀምሮ እዚህም ከደረስን በኋላ አቀባበሉ የምናየው ተፈጥሮ እጅግ በጣም የሚያስደንቅ ነው። ከዚህ በኋላ ኢቲኬር ከፍ እያለ እንደመሄድ ሄደን ደግሞ ቦታውን እስክናይ ድረስ በጣም ጓጉቻለሁ። እስካሁን ያለው በጣም አስደሳች ነው። እጅግ በጣም ነው ደስ ያለኝ። አመሰግናለሁ ሳምዬ። ሰምታችሁታል። ታላቁ አምባሳደራችን the father of ኢቲኬር ከተፈጥሮ ወደ ተፈጥሮ ብሏል። ወደ ተፈጥሮ ቦታ ሄደን ደግሞ ሌሎችንም ሀሳባቸውን እንሰማለን። አብራችሁን ቆዩ። አመሰግናለሁ። ቴንኪው በጣም መሬታችን ጋር ደርሰናል። በጣም የሚገርም ነው። በደቡብ አሪ ዞን በጂንካ ከተማ የሚገኘው መሬታችን ጋር ደርሰናል። እንደምታዩት ለጥ ያለ በተፈጥሮ በጣም የታደለ በጣም ለምለም የሆነ አረንጓዴ ቦታችን ጋር ደርሰናል። እዚህ ላይ ታሪክ የምንሰራበት ቦታ ነው። እኛ ኢቲኬሪያኖች ታሪክ መስራት ልማዳችን ነው። እንደተለመደውም ይሄው እዚህ መሬት ላይ ታሪካችንን እንሰራለን። ማቴዎስ መባ እባላለሁ። የኢቲኬር መስራችና ስራ አስኪያጅ ነኝ። አሁን የምንገኘው በደቡብ ኢትዮጵያ ክልል በደቡብ አሪ ዞን በመንድር ቀበሌ ነው የምንገኘው። ዛሬ እንግዲህ ኢቲኬር 300 ሄክታር ከዚህ ከመንድር ቀበሌ ተረክቦ ለማልማት የተለያዩ ተፈጥሯዊ ግብአቶችን እንግዲህ ይፈልጋል። እነዚህን ደግሞ በራሱ አልምቶ በራሱ እርሻ ላይ አልምቶ ለመሸጥ ለገበያ ለማቅረብ ዛሬ እንግዲህ ጨርሰን ካርታችንን በዛሬው ዕለት ተረክበናል። ያው እንግዲህ የምትመለከቱ ይሄ ነው። ተከተልን። በአጠቃላይ አጭር ነገር ሀሳብ መስጠት ፈልጋለሁ እና በእውነቱ ለመናገር ብዙ ነገር ማውራት አልፈልግም። ይሄ መሬት ያው የኢትዮጵያውያን ነው፣ የማንም አይደለም። እኛ አሪዞን ብለን ብቻ አንወስንም። የትኛውም ሀብት ያለው ሰው መጥቶ በዚህ አካባቢ ቢያለማ ኢትዮጵያ ነው የምትለማው፣ ሌላ ማንም ግለሰብ ብለን ሳይሆን ይሄ ሀብት የሀገር ሀብት ነው። ስለዚህ ይሄን ሀብት አልምተን የሀገርን ኢኮኖሚ ለመጨመር የሀገራችን እንድትቀየር ሌላ ምንም የተለየ ነገር የምለው ነገር የለም። ስለዚህ ከምንም በላይ ኢቲኬር እንዲህ መጥቶ ይጎበኛል ብለን አላሰብንም። ከአዲስ አበባ እዚህ ድረስ ደርሰው 700 ኪሎ ሜትር ነው። ይሄን እዚህ መጥቶ በዚህ ደረጃ አይተው በዚህ ደረጃ ልትጎበኙ ፍቃደኛ በመሆናችሁ ብቻ እናመሰግናችኋለን። እውነት ለመናገር አው ቀደም አወራ ነበረ ከፊቱ የሚሰራ ሰው አሁን ነው በቃ አሁን እንደሚሰሩ ዝም ብለን እኛ ገምተናል፣ ደስ ብሎናል። በቃ ትገምታለህ። እነኚህ ሰዎች እውነትም ይሰራሉ። አላማ ይዘው እቅድ ይዘው ወደዚህ መጥተዋል። ስለዚህ እንደ አሪ ዞን ወይም ደግሞ የደቡብ አሪ ወረዳ ዋና አላማ ምንድነው? ይሄን ምርጥ የሆነ መሬት ድንግል የሆነ መሬት እስከዛሬ በምንም አይነት ያልታረሰ መሬት አሁን ስትገቡ እግሮቻችሁ እየገባ ነው የሚሄደው። እንኳን ለትራክተር በከፍት በሰው እግር ልናርሰውና ልንተክለው የምንችል የትኛውንም ሊያበቅላው ገና አዳም ሲፈጠር የነበረ መሬት ምንም ያልተነካ ድንግል መሬት ነው። ስለዚህ በእውነቱ ለመናገር እዚህ ኢቲኬር ሰርቶ ራሱን በልጽጎ መጀመሪያ ሰው የሚሰራው ለጽድቅ አይደለም፣ ለራሱ ሰርቶ ሊለወጥ ነው። ግለሰቡ ሲለወጥ ሀገር ነው የሚለወጠው። ስለዚህ ግለሰቡ ሰርቶ ኢቲኬር ሰርቶ ተለውጦ ራሱን ቀይሮ አካባቢን ቀይሮ ሀገር ሊቀይር ስለሚችል እዚህ ውስጥ ብዙ ነገር አለ። አሁን አንድ ሰው አይደለም ቢዚ የሚሰራው
የአካባቢያችን አርሶ አደር ይጠቀማል። ይሄ መንገድ በዚህ መንገድ ብዙ ነገር ይተላለፋል፣ ስራ እድል ይፈጠራል፣ ወጣቶች ብዙ ጥቅም ያገኛሉ። በቃ ብዙ ነገር አለበት። አሁን እኛ እንዲህ ስናይ ዛሬ እንደ ቀልድ አየናል። ይሄ መሬት አሁን እንዲህ ጫካ ሆኖ ነው። ቀጣይ ግን እዚህ ውስጥ ብዙ ትራክ መካናይዝድ በሆነ ማሽን የሚሰሩበት ይሆናል ብለን እንጠብቃለን። በእውነቱ በጣም እናመሰግናለን። ይሄን ካርታ ፕላን 300 ሄክታር ነው ለኢቲኬር ያዘጋጀ ነው። በእውነት ለመናገር ከልብ ደስ ብሎን ይመጣሉ። የተሻሉ ሰዎች ናቸው። በኢትዮጵያ ደረጃ ብዙ ነገር የሰሩ እውቅ ሰዎች አሉ ሲባል ሰምተን ነው ይሄንም ልንሰጥ ፈለግነው። ስለዚህ ወንድማችን የኢቲኬር ዋና መስራች ባለቤት ይሄን ካርታ እንዲወስድልን ስንል እጅግ በደስታ ነው የምንሰጠው። በጣም አመሰግናለሁ። ለዓለም የሚተርፍ ያርገው። ይህን መሬት ለመውሰድ ብዙ ርቀት እንላል፣ ብዙ ቻሌንጆች ያጋጥመናል። ያው እነ ፍቅሬ ያውቃሉ። እቺ ቦታ ማለት አንደኛ ለከተማዋችንም ቅርብ ካሉት ኢንቨስተሮች ወይም ካሉት መሬቶች የተሻለም የምንለው አቅራቢያም የምንለው ይሄ ነው። ከኮስትም ከጊዜም አንፃር ጥሩ ሴቭ የሚያደርግልን ነው። ይህንን ደግሞ እንዲህ ላደረጉልን አቶ ፍቅሬ፣ አቶ አብርሃም፣ ሌሎች የዞን አመራሮች አሉ። አማኑኤል እዚህ ድረስ በተደጋጋሚ አብረን በመምጣት ብዙ ዋጋ ከፍለዋል። እነዚህ ሰዎች በዚህ አጋጣሚ አመሰግናለሁ። እንግዲህ ከጀርባ ሆኖ በደንብ ሲመራ የኃላፊነቱን ወስዶ ሲያስተዳድር የነበረው በዚህ ሂድ በዚህ ገባ እዚህ ደርሻለሁ ውሃ ሊበላኝ ነው ፀሐይ መጥቶኛል እያልኩ አብሮኝ እዚህ ጋር ያለው አቶ ሳሙኤል የኢቲኬር ምክትል ስራ አስኪያጅ ሪሊ ከልብ ነው የማመሰግነው። በጣም ነው ማደንቀህም ማለት የነበረ የምትሰጠን ኤነርጂ የነበረ ነገር ግንኙነታችንም ጥሩ ስለነበረ ጸሎትም ቤተክርስቲያን ሁሉ እየሄዱ ይጸልዩ ነበር። ጸልዩ ነው የምንለው በብዛት በቃ ቤተክርስቲያን ሄዱ። አለበለዚያ ሁሉ ማንም ዝም ብሎ እየተሳካለት አይደለም፣ ግን በእግዚአብሔር ኃይል ይሳካል ፎር ሹር። እዚህ ቦታ ላይ እንግዲህ ትልቅ ስራ ተሰርቶ ለአካባቢያችን ትልቅ ለውጥ የሚያመጣ ለማህበረሰቡ የስራ እድል ለመፍጠር ኢኮኖሚካሊም ፖለቲካሊም በጣም ተጽዕኖ ማድረግ የሚችል ስራ ነው የሚሰራው። መንግስትም የሚኮራበት ማህበረሰቡም የሚጠቀምበት እያንዳንዱ ዜጋ ያው ኢቲኬር ይታወቃል። በስሩ ከ100 ሺህ በላይ ኔትወርከር ያለ ለብዙ ኢትዮጵያውያን የስራ እድል የፈጠረ ወደ 21 ወር 25 ከተሞች ላይ ብራንች ያለው ይሄ ትልቅ ነው። እነዚህ ልጆች ዛሬ በጣም ፌመስ በጣም ጎበዝ ኤነርጂ ያላቸው ወጣቶች ናቸው። ነገ እነሱም በጋራ ብዙ የምንሰራቸው ስራዎች ይኖራሉ። በቅድ መሬት ላይ ስናወርድ ፎር ሹር ትኮሩብናላችሁ። ነግሬ ያለው እንኮራለን እናኮራለን ብዬ ተናግሬ ያለው እንኮራለን። ፍቅሬ በጣም አመሰግናለሁ። ኢንጂነር ጌቱ ሳሚ። እሺ እኔ ዛሬ መቼም በዚህ ፕሮግራም ላይ በመገኘቴ በጣም ደስተኛ ነኝ። ምክንያቱም ይሄን ያህል ርቀት ተመቶ ያየነው ቦታ ቅድም እንደተባለው ድንግል መሬት ነው። በጣም የሰጡትን ሁሉ የሚያበቅል መሬት ነው ያየነው። ማቲ ደግሞ በጣም ጎበዝ ሰው ነው። በጣም እኔ ላለፉት 9 ዓመት ምናምን ነገር እንተዋወቃለንና ያለውን ነገር የሚተገብር ነው። እንደዚህ እንደሌላ ሰው አይደለም። ማለት እንደዚህ የሆነ ነገር ጀምሮ ነክቶ ምናምን የሚተው አይደለም። ወይ አይጀምረውም፣ ከጀመረው ግን ይጨርሰዋል። ስለዚህ በአንድ በኩል የአሪዞን ማቲን በማግኘቱ ኢቲኬርን በማግኘቱ በጣም እድለኛ ነው እላለሁ። እናንተም ደግሞ አቶ ፍቅረ ስላሴ የታላ አማኑኤል ነገዛኸኝ ክብራን ተሾመ ስሞን እስማኤል እና ሁላችሁም እናንተ እንደዚህ ፈቃደኛ ሆናችሁ ምክንያቱም ልብ ቅን ካልሆነ እኮ አይሳካም። አንድ ነገር ምን ቸገረኝ ብትሉ እኮ አይሳካም አይደለም። እንኳን በዛ ርቀት ላለ ድርጅት ቀርቶ ማለት ነው። ግን ልባችሁ ቅን ነው። እናንተን ደግሞ የሚያስመሰግን ስራ እናንተ ጥሩ ነገር ነው የሰራችሁት የሚል ነገርና በዞኑም በክልሉም በአገር አቀፍም ደረጃ የምትመሰገኑበት ስራ እንደሚሆን በጣም ተስፋ አለኝ። እኔ ተማመናለሁ። እንግዲህ ይሄም ቲም ደግሞ ቀላል ቲም አይደለም። የኢቲኬር ቲም በጣም ቀላል ቲም አይደለም። ምክንያቱም በአገር አቀፍ ደረጃ ቅድም ማን ነው አቤሴሎም ሲናገር ነበረ ከ100 ሺህ በላይ ፕሮሞተሮች ያሉት ድርጅት ነው። በጣም ትልቅ ድርጅት ነው። በአገር አቀፍ ተሸላሚ የሆነ ነው። በታክስ ከፋይነት ራሱ በግብር ከፋይነት ተሸላሚ የሆነ ድርጅት ነው። ያው ስቴትመንቱን አይታችኋል። ሌላውን ነገር ብዙ አልነግራችሁም ለእናንተ። ስለዚህ በጣም ደስተኛ ነን። እኔም የዚህ አካል ሆኜ ስለተገኘው በጣም እድለኛ ነኝ። በጣም ደስተኛ ነኝ እና ታንኪዩ እናመሰግናለን። ጥሩ ውጤት ላይ ደርሰን ደግሞ እንግዲህ ሌላ ቀን ለምርቃት ደግሞ እንመጣለን ማለት ነው። ለምርቃት እንመጣለን ማለት ነው። እናመሰግናለን።
እግዚአብሔር ይጨመርበት። እንግዲህ ፍሬያማ እንዲሆን እግዚአብሔር ይጨመርበት። አሜን። ልብ አድርገን እናመሰግናለን። ያው ጥያቄ መቀበል በጣም ቀላል ነገር አይደለም አይደለ? ጥያቄያችንን ተቀብላችሁ አምናችሁን ይሄን መሬት ሰጣችሁን ሰርተን እኛ ደግሞ ቅድም የመሬት አስተዳደሩ እያለ ነበር እግዚአብሔር ከፊት ይቅደማችሁ ብሎናል። እግዚአብሔር ከፊት ቀድሞ በጣም የሚያስደስት የሚያኮራ ምሳሌ የሚሆን ነገር እንደምንሰራ ምንም ጥርጥር የለንም። ግን ፈቅዳችሁ ይሄንን ነገር ስላደረጋችሁ ስላመናችሁን ከልብ አድርገን እናመሰግናለን። እንግዲህ በፕሮሰስ ውስጥ መሬቱን በመፈለግ ፕሮሰስ ውስጥ አቢ ያው ጭቅጭቄን ችሎ ጭንቀቴን ችሎ ብዙ ነገር ችሎ ይሄንን ነገር ሲያደርግ እናንተ ከጎኑ ስለነበራችሁ እናንተ ስላገዛችሁት ነውና ይሄንን ታሳቢ በማድረግ የምስጋና የሰርቲፊኬት እና እንደዚሁም ደግሞ አሁን እንግዲህ ባለንበት ተቋማችን ከምናመርታቸው ምርቶች ውስጥ በስጦታነት ምርቶች ይዘን መተናል ስጦታ ልንሰጣችሁ። ስለዚህ በመጀመሪያ ምስጋና የምናቀርበው ለደቡብ አሪ ዞን አስተዳደር ጽፈት ቤት ነው። ጽፈት ቤቱ እኛን ጥያቄያችንን ተቀብሎ መስራት ይችላሉ ብሎ አምኖ ድጋፍ ስላደረገልን ለደቡብ አሪ ዞን አስተዳደር ጽፈት ቤት ተወካይ አቶ ገዛኸኝ ወደ መድረክ መጥተው ይሄው እናመሰግናለን። ማቲዬ ይሄው ፕሮዳክትም እጅግ በጣም እናመሰግናለን። ሁለተኛ ፐርሰናሊ በግልም እኔ አሁን ያለበትን ሁኔታ ራሱ አውቃለሁ። ትላንት ወዲያ ከምን ላይ ተነስቶ ይሄንን ነገር እያስተባበረልን እየሰራልን እንደሆነ በደንብ እንረዳለን። ለዞኑ የኢንቨስትመንት ጽፈት ቤት ኃላፊ ለራሱ ለአቶ ፍቅሬም በግላችን በጣም ታላቅ ምስጋና አለን። ምክንያቱም ከመጀመሪያ ጥያቄውን ስናቀርብ ጀምሮ በስልክ እኔን ጋርም ስንወያይ አቶ አቢሴሎምን በቀረበ ጊዜ ቀና ሆኖ ብዙ ርቀት ሄዶ እያገዘን ይሄ ነገር እንዲሳካ ስላደረክልን ከልብ አድርገን እናመሰግናለን። እግዚአብሔር ይስጥልን። ለቢሮው ለኢንቨስትመንት አብረው ለሚሰሩ ሰራተኞችም በጣም የላቀ ምስጋና አለ። ምክንያቱም እንዴት አድርገው ይሄንን ነገር እንዳስተባበሩልን ስለምናቅ፣ ስለዚህ የምስጋና የምስክር ወረቀት የምንሰጠው ለደቡብ አሪ ዞን የኢንቨስትመንት ጽፈት ቤት ይሆናል ማለት ነው። አቶ ፍቅሬ እቺት ፕሮዳክትም ያው ከዞን ቀጥሎ ያው ወረዳውም ደግሞ በደንብ ነው የተባበረን በደንብ ያገዘንና በዛ ረገድ ደግሞ ለደቡብ አሪ ወረዳ አስተዳደር ጽፈት ቤት በጣም የላቀ ክብርና ምስጋና አለን። ላደረጋችሁልን ትብብርና ምስጋና ከልብ አድርገን እናመሰግናለን። ለእናንተም የምስጋና ሰርቲፊኬት አለን። እናመሰግናለን። ይኸውላችሁ ሽምግልናም ሲላክ ሽማግሌ የሚላከው ሰው በጣም ወሳኝነት አለው አይደል? ሰው ይመረጣል እኮ ሽምግልና ሲላክም ዝም ብሎ ሰው አይላክም አይደል? ይሄንን ሐሳብ ስናስብ በቃ በእርሻው ላይ መሰማራት አለብን፣ በአግሮ ፕሮሰሲንግ መሰማራት አለብን፣ አግሪካልቸር ውስጥ መግባት አለብን ብለን ባሰብን ጊዜ ከሐሳቡ ጥንስስ ጀምሮ እየመጣ እየሄደ በጣም ብዙ ራሱን አደጋ ውስጥ የሚከት ነገር በመኪና እየተጓዘ በረሃውን እያረገ መሬት መርጦ በጣም ብዙ ለፍቶ ቀን ከሌሊት እንቅልፍ ሳይተኛ ስልክ ሳላነሳለት ስቀር በሜሴጅ አልመልስለት ስል በቴሌግራም ምናምን እያለ ብዙ ለፍቶ ታግሎ ይሄ ነገር ኡን እንዲሆን ሽማግሌ ሆኖ ተልኮም ያንን ያሳካ እሺ የተባለ ከዛም በተጨማሪ ደግሞ የፊት ደጀን ሆኖ ይሄ ነገር እንዲሳካ ምክንያት የሆነ በጣም በታላቅ አክብሮት አንድ ቀን ፈገግ እንዳለ ይሄ ነገር ሲባልም ፈገግ ብሎ መልስ እየሰጠ እናንተ መቼም በደንብ ታውቁታላችሁ። ይሄ ነገር እንዲሳካ በሁለታችን መካከል በኢንቨስተሩና መሬቱን ደግሞ በሚሰጠው በአስተዳደሩ መካከል ድልድይ ሆኖ ይሄ ነገር እንዲሳካ ምክንያት የሆነ አቶ አቤሴሎም መለሰ በጣም አድርገን እናመሰግናለን። ምስጋና ይገባሃል። እግሩ እርጥብ ነው። አዎ እግሩ እርጥብ የኢትዮጵያን በጣም ፍቅር ናቸው። እሺ ይስጣቸው። ቆይ ናዚ ቆይ ትናገራለህ። ያው ከመጣን ሰው በባዶ እጁ አይመጣም አይደለ? ለቀበሌውም አስተዳዳሪ እሳቸው ማን ነው? አቶ እስማኤል እናመሰግናለን። በጣም ደግሞ ይሄንን ካርታ ቁጭ
ምንም በቃ እንዲች ዝንፍ ሳይል ሴንቲሜትር ቁጭ ላደረገው ደግሞ ለአማኑኤል በጣም አድርገን እናመሰግናለን። ፖቴንሻላችንን በደንብ ለተረዳው ደግሞ ለመሬት አስተዳደር የፖቴንሻል ባለሙያ ለአቶ ክብራንም ምስጋና አለን። እስማኤል ነገ በጣም አብሮ ነው የሚሰራ የጂአይኤስ ባለሙያውን አቶ እስማኤልንም ከልብ አድርገን እናመሰግናለን። ስለ ምርቱ በደንብ ፕሮሞት ያው ደቡብ አሪላን ብራንች ነገ ዞን ላይም ልንከፍት ስለምንችል ስለዚህ ምርትም ንገራቸው። ዋና ቢሮም የሚሰጥ ያው በዛው አያይዞ ስለ ምርታችንም ስለምንሰራውም ስራ አጠቃሎ ምስጋናውን እንዲያቀርብ ለታላቁ ሲዮአችን እለቃለሁ መድረክ። እሺ በጣም አመሰግናለሁ። መጀመሪያ በጣም የከበረ ምስጋናዬን ነው ማቅረብ ያለብኝ ለደቡብ አሪ ዞን የኢንቨስትመንት ጽሕፈት ቤት፣ አስተዳደር ጽሕፈት ቤት፣ ወረዳው እስከ ቀበሌው ድረስ ያላችሁ ኃላፊዎች በጠቅላላ በጣም እግዚአብሔር ይስጥልን፣ በጣም እናመሰግናለን። ሰርተን እናኮራቸዋለን። አቶ ፍቅሬ ስፔሻሊ ተገናኝተን እናውቃለን፣ በደንብ አውርተናል እኮ በስልክም። እና በጣም እናመሰግናለን ስለ ቀና ትብብራችሁ። እንደዚህ ነው በቃ ሰርቪስ ይሄ ነውና በጣም ይገርማል። እኛም ደግሞ ሰርተን እናንተን እናኮራችኋለን። እሺ በጣም እናመሰግናችኋለን። ወንድሜ ኢንጂነር አቢሴሎም በጣም ምርጥ ወንድሜ፣ እጅግ በጣም አመሰግናለሁ። በጣም ባጠረ ጊዜ ከኔ ይልቅ እሱ ነው አክቹአሊ አንተ በቃ ይሄን ቢዝነስ እንዲያውም ከእርሻው ነው መጀመሪያ ያለብህ። ትስስር ይሄ ቨርቲካል ሆሪዞንታል አይደለ? ያን ትስስር ፈጥረው እንዲህ ነው ማድረግ ያለብህ ሲለኝ እኔ እንዲያውም አላመንኩኝም። አረ ቢሮክራሲው ይበዛል ብዬው እንደው ይቻላል ብለህ ነው እንደዚህ በጣም ይከብዳል ምናምን ስል በፍጹም እኔ ያለውልህ ብሎ ይሄው የእውነት ወንድማይ መከታነቱን ስላሳየ በጣም ወደዋለሁ፣ በጣም አከብረዋለሁ። አብዬ እግዚአብሔር ይስጥልኝ። ይሄ ባንተ ነው በቃ የተሳካው እንጂ በሌላ በምንም አይደለም። አንተ ነህ እንግዲህ እዚህ ቀርበህ እንደዚህ አድርገህ እንደዚህ እንዲሆን አድርገህዋል። አንተንም እናኮራለን ወንድማችን ሳሚዬ። በጣም ይሄ እንግዲህ ያው በዚህ አንድ አመት ከምናምን ውስጥ አለ አይደለ ሁሉንም ነገር ፋሲሊቴት ሲያደርግ ከኛ ሳይድ ያለውን ከዚህ ሳይድ ያለውን በደንብ እንግዲህ አንተ ነህ ከጅምሩ እስከ ዛሬ ድረስ የለፋበት። በጣም ክብር ምስጋና ይገባሃል። አይከናችን፣ ሜንቶራችን፣ አስተማሪያችን እኔ እዚህ ጋር አልገኝም ነበር የዛሬ 7 አመት 8 አመት የኢንጂነር ጌቱን ጽሁፎች መጽሐፍ ባላነብ ጽሁፎቹን በየቀኑ ባልከታተል እንደዚህ አይነት ቦልድ ቢዝነስማን በእውነት አልሆንም ነበር። ስለዚህ የልቤን ነው የምላችሁ ከልቤ አለ እንደማይከታተሉ ከኛ ውስጥ የለም አይደለ? ጧት ምግብ መሆን አለው ከጸሎት ቀጥሎ የሱን ደግሞ አንብቦ ነው መወጣት ያለበትና ለኢንጂነር ጌቱ ባካችሁ አንድ ጊዜ ትልቅ ክብር ለኔ በጣም ትልቅ ነገር ነው። እሱ መጥቶ እዚህ በተጣበበ ጊዜው እንደዚህ አብሮን ይሄንን ማድረጉ በጣም ትልቅ ነገር ነው። በጣም አከብራለሁ፣ ወድሃለሁ ጌትዬ። ኢቲኬሪያንስ እንግዲህ ሊድቲም በተመስገን የሚመራው እንግዲህ ያላችሁት በጠቅላላ እንኳን ደስ አላችሁ። ይሄ የኛ እንግዲህ በፈረንጆቹ ሀገር ያየነውን ነገር ግን እኮ ኢትዮጵያ ነች የምትበልጠው በዚህ በጣም በባዮዳይቨርሲቲ ሀገራችን በጣም ሪች ነች። 18ቱንም አግሮ ክላይማቲክ ዞን አጠቃላይ የያዘች ምድር ላይ የሚበቅል ነገር በጠቅላላ ኢትዮጵያ ውስጥ ይበቅላል አለ እና እንዲህ አይነት ሀገር ስለሆነች የኛ ቢዝነስ ደግሞ ለዚህ ምቹ ነው። ይሄንን የኢትዮጵያን ፖቴንሻል በደንብ ለማውጣት ምቹ ነው። እኛ ዋናው የምንሰራው እንደ ኢቲኬሪያን እንደዚህ አይነት ምርቶችን ተፈጥሯዊ ምርቶችን አምርተናቸው ለሽያጭ ቫልዩዋቸውን በማሳወቅ በማሳየት ለሽያጭ እናቀርባቸዋለን። ያን በማድረጋችን ነው ስኬታማ ይሆን ነው። ስለዚህ አሁን አንድ ወረዳልም ማለት ነው። በፊት ከየገበሬው ከምኑ የምናመጣውን አሁን ደግሞ እኛ ራሳችን በራሳችን ቦታ ላይ እያመረት ነው። ከዚህ አንስተን እስከ ፋብሪካ ማቀናበር ድረስ እናስተሳስረዋለን ማለት ነውና ስለዚህ እነዚህ ናቸው እንግዲህ ዋና ሞተሮቹ። በጣም ወዳችኋለሁ፣ አከብራችኋለሁ። 700 ኪሎ ሜትር መታችሁ አብረን እንግዲህ የዚህ ደስታ ተካፋይ በመሆናችን ኮራባችኋለሁ። አመሰግናለሁ። ወንድሜ ዳግም የስራ አስኪያጃችን በጣም የጀርባ አጥንት ነው የኢቲኬር። በጣም አመሰግናለሁ። ወዳችኋለሁ። እንግዲህ ቀኑን ሙሉ የነበረንን በጣም እጅግ የሚገርም ታሪካዊ ቀናችንን ጨርሰን
ደስ የሚል የራት ግብዣ ፕሮግራም አድርገን የምስጋና ፕሮግራማችንን አድርገን ጨርሰናል። ቀን ላይ እንግዲህ ደቡብ አሪ ዞን መንደር ቀበሌ የሚገኘውን የኢቲኬርን 300 ሄክታር መሬት የእርሻ ፕሮጀክታችንን ሂደን ጎብኝተን አይተን እጅግ በጣም ደስ የሚል ፕሮግራም እዛ አድርገን አሁን ደግሞ እዚህ ያረፍንበት ሆቴል ጂንካ ሪዞርት ተመልሰን መተን የተለያዩ የመንግስት ባለስልጣናቶች ጋር ከድርጅታችን ተወካዮች ከሊደሮች ጋር ከታላላቅ ሊደሮች ጋር በጣም ደስ የሚል የራት ፕሮግራም አድርገን እንግዲህ ወደ መየመኝታችን ልንሄድ ነው። በጣም ቆንጆ ቆይታ ነበር። እንደምትወዱት በጣም በጉጉት ለስራችሁ የተመቸ እንደሚሆን አምናለሁኝ። መልካም የስራ ጊዜ እመኝላችኋለሁኝ። ይመቻቸው። በሁሉም ሰዓት በሁሉም ቦታ ኢቲኬር ኢቲኬር አይ ኬር ዩ ኬር ዊ ኬር